ነው ሰዓት ካለፈ ምናምን እኔንም ጭራሽ ያመኝ ጀመረ ምናምን ነገር ማለት ነው። ማለት እስካሁን ነገርኳችሁ አይደል? እኔ በህይወት መኖር ፈልጋለሁ። ለራሳችሁ ራሱ መስከት አለባችሁ። አንተ ለራስ እንትን አትልም? ምን ያህል ሰው እንደሆነ ታውቃለህ አይደል? ይነገራቸዋል ሰዓቱ። ከዛ በዚህ ሰዓት ላይ እንደዚህ አይነት ነገር ቡና ይረጫል ምናምን ነገር ቤቱ ሙሉ ያኔ ነኝ ማፈለው። እሺ ለምሳሌ እዛ ቤት ውስጥ ገና እንደገባሁኝ መጀመሪያ ያስለመዱኝ ነገር ቡና ማፍላት ነው። እና ቡና ሁሌ ነው የሚፈለው በየሰዓቱ ማለት ቢያንስ በቀን ለ4 ለ5 ሊፈላ ይችላል። ግን ነፍስ እያወቅኩኝ ምናምን ስመጣ አንዳንድ አግባብ ያልሆነ ነገር እንዳለ አስተዋልኩ። አባትየው የባዕድ አምልኮ ምናምን ውስጥ ያሉ ሰው ስለነበሩ ነው የጥንቆላ ስራዎችን ይሰሩ ነበረ። እንደዛ አይነት ለምሳሌ የኔ ቤተሰቦች ከሱ ጋር ጓደኛ እንደሆን ደስተኛ አይደሉም። ስለዚህ እንደሚስት አድርገው ሰው በዛው አሳድጎ ራሱ ያገባታል ማለት ነው አይነት ነገር ሊሆን ይችላል ብዬ አስባለሁ። ላይ የነበረ ያ መንፈስ ምናምን እሱ ላይ ሁሉ እንደወረደ አይነት ነገር ይወራል። አባቴን ዝም ብሎ በተፈጥሯዊ ሁኔታ ወይም ደግሞ እግዚአብሔር የገደለው የሚለውን ነገር አያምንም። የተለያዩ መድኃኒቶች አሉ። አሁንም ደግሞ ስራዬን እየሰራን እያቋረጥን እየቀጠልን ነው እየሰራን ያለ ነው አይደለ? የመዳከም ሁኔታ እያየብኝ ነው። ብዙ ነገሮች አሉ። ከሰውየው አልፎ ሁላችንም ነው ራሳችንን የምንስተው ማለት ራስ እስከመሳት ድረስ እንደርሳለን። ምኑ ካለፈ ነው እናንተ ራሳችሁን የምትስቱት? ሰዓቷ እንትን እያለ ሲመጣ እየተደጋገመ 3 አመት 4 አመት ሲሆነው በቃ ሌላ ኬዝ እንዳለው ተረዳሁኝ ማለት ነው። ሁሉም ሰው እዛ ቤት የገባ ሴት ሁሉም ሚስታቸው ማለት እኔ አሁን የመጀመሪያው አይደለሁም። ብዙ ሚስቶች አሏቸው። ከኔ በፊት ራሱ 6 ምናምን ሚስት አላቸው ማለት ነው። የሆነ የሚያደርጉት ነገር አለ ሰውየው ማለት ነው። አይ ቲንክ የሆነ የሚገብሩት ነገር አለ መሰለኝ። እሺ እንግዲህ ይሄንን እንኳን ባላወራው ደስ ይለኝ ነበር ማለት ያው ጓደኛዬም ስለሆነ አሰራር ወይም ደግሞ የጥንቆላ ስራ ውስጥ የነበሩ ሰው ስለነበሩ በዛ የባዕድ አምልኮ ደግሞ አካባቢው ይፈራቸዋል። ደስተኛ አይደለም። በዛ በፊት እንደነበረን አይነት ቅርርብ አልነበረንም። በቃ ጋፕ ተፈጠረ፣ መሀላችን ላይ ርቀት ተፈጠረ። ብዙ ነገሮችን እኛ ወንጀለኛን ለመያዝ በሄድንበት ሰዓት ነው እንግዲህ ይሄ ንጋቱ የተባለው ግለሰብ ምንነቱንም የማላውቀው ሰው ከኛ ጋር ምን ሊያገናኛቸው እንደሚችል ኢትፍሩቶችን ጭኖ እንግዲህ የሚንቀሳቀስ አይነት እንትኖች ናቸው። እንግዲህ ዛሬ ወንጀለኛ ሆኖ እየተገኘ ያለው ስነ ምግባር የለውም ወይንም ደግሞ ከዛ ቤተሰብ ጋራ መቀራረብ የማይፈልጉበት አይነት አንዳንድ ነገሮች ምናልባት እንግዲህ እነሱ በጥልቀት ሊያውቁ ይችላሉ። ስነ ልቦናው እንዳትጎዱ እንደዚህ ጥሩ አይደለም። ቤተሰቡ ምንም ሊሆን ይችላል፣ ቤተሰቦቻችን ምንም ሊሆን ይችላሉ። እኛ ደግሞ ያንን መለወጥ ነው ያለብን ምናምን እላቸው ነበርና ግን ብቻ ዞሮ እነዛ ልጆችም እንደዛ ያደርጉ የነበረው የቤተሰብ ጫና ስለነበረ ነው። እሱ ትንሽ እድሜው ገፋ ያለ ነገር ነበር ይመስለኝ። በጣም ትልቅ ሰው አድርጌ ነበር የሳልኩት ካየሁት ነገር አንጻር ማለት ነው። ወደ ዩጋንዳ በመሄድ ወደ ቅርብ ወደ ሆኑ አካባቢዎች ላይ በመንቀሳቀስ ንጋቱ የሚባለው ግለሰብ እንግዲህ እኔ ከማየው አንተ እንደምትለው አባቱ ሳይሆን እሱ ራሱ ጠንቋይ እንደሆነ የሚያሳይ ነገር ነው እኔ ያለኝ። ከጀርባ ከኔ ከተለያየ በኋላ ከአባቱ ጋራ ጎሄድ በርታ ይበለው አይበለው አይዶን ነው የባዕድ አምልኮ እኮ አባቱ እንግዲህ ጥንቁልና ይሰሩ እንደነበር ነው የነገርከኝ። ስለዚህ እሱን ጉዳይ እያስቀጠለ ነው ያለው ነው የምትለኝ? እሱን እያስቀጠለ እኔ ሄጃ ላየው ግን ሰዎች በቃ ኦሬዲ በቃ ኖርማሊ በደንብ ሰምቻለሁ። ያንኑ አይነት የጥንቆላ አሰራሩን እያስቀጠለ ነው ማለት በሰው እጅ ነው የሞተው፣ ሰው ነው የገደለው። ሲጀመርስ እነሱ በእግዚአብሔርም እኮ አያምኑም። በእግዚአብሔር የሚያምኑ ሰዎች እንደዚህ እንትን አይሉም። አባቱ እንዴት በሰው እጅ ይገደላል ብሎ ያስባል? እንትን የሚል ነገር አለ አይደለ? የሆነ ለየራሱ ሴሬሞኒው ራሱ ይለያል የቡናው ማለት ነው። እና እዛ ላይ ደግሞ ቡናው ላይ ደግሞ እኔን ነው የሚያስቀምጡኝ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና በለቀኩት ቪዲዮ ብዙዎቻችሁ እንደተጨነቃችሁ ስለኔም ስታስቡ እንደነበረ በኮሜንትም በአንዳንድ ነገሮችም ሳይ ነበርና ያው ትላንት የለቀኩት ቪዲዮ እንግዲህ ከተወሰኑ ቀናቶች በፊት የተቀረጸ ቪዲዮ ነው። ነገር ግን መሀል ላይ መለቀቅ ስላልተቻለ እኔም ትንሽ ማገገም ስለነበረብኝ እንግዲህ ያው ትላንትና የነበረው ቪዲዮ ላይ ብዙ ነገሮችን ማየትና መረዳት ትችላላችሁ ብዬ አስባለሁ።
ነገር ግን ያ ሁሉ ነገር እግዚአብሔር ይመስገን በቀላል በሚባል ሁኔታ አልፏል። ምክንያቱም ህይወታችንን ልናጣ የምንችልበት እንዲሁም ደግሞ የተለያዩ ጉዳቶችን ልንቀበል የምንችልበት አይነት ሁኔታ ላይ ነበርን። ነገር ግን ያው በእግዚአብሔር እርዳታና በእናንተ በእህት ወንድሞቼ ጸሎት እንግዲህ ዛሬን ደርሻለሁ ማለት ነው። አሁንም ደግሞ እንግዲህ በዛ ዙሪያ ላይ የተፈጠሩትን ነገሮች ለማጣራት አካባቢ ላይ ካሉት የጸጥታ አካላቶች ጋር በመተባበር እንግዲህ የምንፈልጋቸውን ጉዳዮች ለእናንተ ልናስተላልፍ ተገድናል ማለት ነው። ከዛ ውስጥም አንዱን እንግዲህ ምንድን ነው እዛ ቦታ ላይ በትላንቱ ቪዲዮ ያው በተሻለኝ አቅም ለመግለጽ ሞክሬ ነበረ። የነበርኩበት ሁኔታም ብዙ አመቺ ስላልነበረ ነው እንጂ ሲፈጠሩ የነበሩት ጉዳዮች ራሳችንን በመሳት ብቻም ሳይሆን እኔ ከነበርኩበት ቦታ ላይ እንግዲህ በመወድቅበት ሰዓት ትንሽ የደረሰብኝ ጉዳትም ነበር። ያም ነገር ደግሞ እንግዲህ እንደ ልቤ እንዳልንቀሳቀስ አድርጎኝ ነበር። ያው ከድንጋጤ ምናምን የተፈጠሩ ጉዳዮች እንደሆኑ በወደኩበት ሰዓት ያው የተፈጠሩ ጉዳዮች እንደሆኑ ዶክተሮች አስረድተውኛል። እና እንግዲህ እህት ወንድሞቼ ከዚህ የበለጠ እንግዲህ ብዙም ጉዳት ስላልደረሰብኝ እንዳትጨነቁ ለማሳሰብ ያክል ነው። ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ከወዲሁ እጋብዛለሁ። እንዲሁም ደግሞ እንግዲህ እዛ ቦታ ላይ ነበር የተባለው ግለሰብ ብዙ ነገሮችን ሊያደርግ ችሏል። ወይም ደግሞ ከመኪና ውስጥ ወርዶ እንግዲህ አንዳንድ እንቅስቃሴዎችን ሲያደርግ የነበረው ግለሰብ ንጋቱ እንደሚባልና ያን ግለሰብ በቅርብ ርቀት ያውቀው እንደነበረ የሚታወቅ አንድ ግለሰብ ጋር እገኛለሁ ማለት ነው። እስቲ እሱ ምን አይነት ሰው ነው ወይም ደግሞ ስለዛ ሰው ማጣራት ያለብንና ራሳችንም አጠናክረን መሄድ ስላለብን ያለበትንም ማጣራት ስላለብን እንግዲህ ከወንድማችን ያሉትን ጥያቄዎች በመውሰድ ወደምንፈልገው ቦታ የምንሄድ ይሆናል ማለት ነው። ከኔ ጋር ቆዩ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ይመስገን። በመጀመሪያ ፈቃደኛ ስለሆንክልኝና ይህንን ጉዳይ አብረን ሆነን መስራት የምንችልበትን ሁኔታ ስላመቻቸልኝ አመሰግናለሁ። ምንም አይደለም። እሺ እንግዲህ ያው የጸጥታ አካላቶች አናግረውሃል ብዬ አስባለሁ አይደለ? ከእነሱ ጋር ብዙ ነገሮችን አውርታችሁ ነው እኔም ወደ አንተ ተልኬ የመጣሁትና ንጋቱ የሚባለው ግለሰብ ማን ነው? ንጋቱ የሚባለው ግለሰብ አብሮ አደጌ ነው። እሺ ከልጅነት ጀምሮ አውቀው አብረንም ተምረን አብረን ያደግን ሰው ነው። እስቲ ግን ከዛ በፊት አንተ ማን እንበል? እኔ አስማማው እባላለሁ። እሺ ተወልጄ ያደግኩት ክፍለ ሀገር ነው። የክፍለ ሀገር ልጅ ነኝ። እሺ እንደ ማንኛውም ኢትዮጵያዊ እንደ ማንኛውም በክፍለ ሀገር በገጠር ውስጥ እንደሚያድግ ልጅ ያደግኩ ሰው ነኝ። ንጋቱም በዛው መልክ አብረን ያደግን አብረን ትምህርታችንንም የገፋን ሰው ነው። ይገርማል። እንግዲህ እስቲ ስለ አስተዳደጋችሁ ማወቅ እንችላለን? እንደው አብራችሁ እንግዲህ ያደግ ስትሆኑ ብዙ ነገሮች ይኖራል ብዬ ስለማስብ እንግዲህ አስተዳደጋችን ኖርማሊ እኔና እሱ ጓደኛሞች ነን፣ እንዋደዳለን። የቤተሰቦቻችን የአኗኗር ዘዬ ምናልባት ሊለያይ ይችላል። ማለት ለምሳሌ የኔ ቤተሰቦች ከሱ ጋር ጓደኛ እንደሆን ደስተኛ አይደሉም። ምን ማለት ነው? በቃ ጥሩ ስነ ምግባር የለውም ወይንም ደግሞ ከዛ ቤተሰብ ጋራ መቀራረብ የማይፈልጉበት አይነት አንዳንድ ነገሮች ምናልባት እንግዲህ እነሱ በጥልቀት ሊያውቁ ይችላሉ። እኛ ልጆች ስለነበርን ያው ልጅ ደግሞ አዋቂ ወይም ቤተሰብ ወላጅ የሚያስበውን አይነት አስተሳሰብ አያስብም። እኛ በዛን ሰዓት ጫወታችንን አብሮ ማደጉን ያለን ፍቅር ነው እንትን የምንለው እና እንደዛ አይነት ነገሮች ነበሩ። እኛ ግን ያን አልፈን ከሱ ጋር ያለን ጓደኝነት አብሮ መውጣት መግባት በቃ አንለያይም ነበር በብዙ ነገር ማለት ነው። እንደዛ አይነት እንትን ነበር። ያው እንግዲህ ትንሽ እንግዲህ ከእይታዬ ችግር ይሁን ባላቅም ከተወሰኑ ቀናቶች በፊት እንግዲህ እዚህ ከተማችሁ ላይ የተፈጠረውን ነገር የምታስታውስ ይመስለኛል። ሲወራ የነበሩትን ነገሮች ሳትሰማ የቀረ አይመስለኝም። እና የዛኔ እንግዲህ ከመኪና ወርዶ ሲቀመጥ የነበረው እና አንዳንድ የተለያዩ ነገሮችን ሲያደርግ የነበረው ንጋቱ ነው የሚባል ኢንፎርሜሽን አለኝ። እና የዛኔ ሳየው እንግዲህ ካለባበሱ የሚሆን እንጃ አንተ አሁን ሳየው ወጣት ነገር ነህ፣ እሱ ትንሽ እድሜው ገፋ ያለ ነገር ነበር ይመስለኝ። በጣም ትልቅ ሰው አድርጌ ነበር የሳልኩት ካየሁት ነገር አንጻር ማለት ነው፣ ከጠመጠማቸው ከለበሳቸው ምናምን ነገር አንጻር። እና
እንደው ትምህርትም አብራችሁ ነበር የጨረሳችሁት ነው? እድሜያችሁም እንግዲህ ተመሳሳይ ነው ማለት ነው? አዎ በኤሌመንተሪም በሃይስኩልም እንደገና ደግሞ ወደ ዩኒቨርሲቲ ደረጃም ደግሞ እንትን ስንል የተለያየ ብራንች ላይ ገባን እንጂ እኩያሞች ነን። ምንም በእድሜ ተመሳሳይ ስቴጅ ላይ ያለን፣ ነገር ግን ምናልባት እሱ ያለፈባቸው መንገዶች እንደገና አሁን ያለው የአለባበስ ሁኔታም አንዳንድ ጊዜ ሰዎች አለባበሳቸው ራሱ ያለ እድሜያቸው እድሜ ይሰጣቸዋል። እንደዛ አይነት መልክ ሰጥቶት ሊሆን ይችላል እና እንግዲህ የተወራውን ወሬ ሰምቻለሁ። እስቲ የንጋቱ ከግራጁዌት በኋላ የነበረው ህይወት ምን ይመስላል? ከግራጁዌሽን በኋላ ያለው ህይወቱ እንደ ማንኛውም ሰራተኛ በአንድ መስሪያ ቤት ተቀጥሮ ስራ ነበር። እኔም በሌላ ስፍራ ላይ ምን አይነት መስሪያ ቤት ላይ ነበር ተቀጥሮ የሚሰራው? እሱ ኤንጂኦ ውስጥ ነበር የሚሰራው እና በዛ መስሪያ ቤት ውስጥ ይሰራ ነበር። ጥሩ ደሞዝ ተከፋይ እንደነበረም ይነግረኝ ነበረ። እኔም እንደዛ አድርጌ ነበር ምስለው። በምን አይነት ስራ ዘርፍ ላይ ነው የምሰራው ይልሃል? ያው በተማረበት ዲፓርትመንት በዛ መስመር ላይ ተጨማሪም ነገር ደግሞ ኃላፊነት ሰጥተውት እንደሚሰራ ይነግረኝ ነበረ። ምን አይነት ኃላፊነቶችን ወስዳለሁ ይላል? ምናልባት እንግዲህ አንዳንድ ቢሮዎች አለቃ አመራር ምናልባት አድርገውት እንደሆነ አላውቅም፣ ብዙ አላውቀውም ውስጡ። ነገር ግን የተሻለ ቦታዎች ኦፖርቹኒቲዎች እንደተሰጡት ይነግረኝ ነበር እና እዛ ላይ እንደዛ ይሰራ ነበር። እኔም ኤክስፔክት አድርጌ የነበረው በቃ ደህና ገቢ እያገኘ ነው፣ ስለዚህ በአጭር ጊዜ ሊያድግ የሚችልበት አይነት ነገር ያገኛል ማለት ነው ምናምን ብዬ ዝም ብዬ ኦብዘርቭ አደረግ ነበረ። ይህንን ይመስላል በስራ አቅጣጫ እንደዛ ነበረ ከግራጁዌሽን በኋላ። ኦኬ እንግዲህ ያው ብዙ ጊዜ ሁላችንም የምናሳልፈው ነገርም ስለሆነ አንድ ጓደኛችን በሆነ መስሪያ ቤት ተቀጥሮ የሆነ ነገር ለውጥ ስናይ፣ አንዳንድ ነገሮችን ስናይ እኛም እዛ ድርጅት ውስጥ መስራት አብሮ የመለወጥ ያንን ጥቅም የማግኘት ፍላጎት ያርብናል። አንተ ጋር ይሄ ነገር አልነበረም? አብራችሁ የመስራት አይነት ፍላጎት አብራችሁ እንግዲህ የተገናኛችሁ ያለውን ነገር የሚደርስበትን ነገር የሚያሳውቅ ከሆነ እንዴት ነው አብራችሁ የመስራት ሁኔታውን ኢንቫይት አላረገም ነበር? እሱ አላረገኝም። እኔ ግን ፍላጎቱ ነበረኝ። ፍላጎቱ ስለነበረኝ ተገናኝተን እንትን ስንል እንደውም ቦታ ፈልግልኝ፣ እኔ ካለሁበት ይልቅ የእናንተ መስሪያ ቤት ሳይሻል አይቀርም፣ በክፍያም በምንም ወደዛ እንድገባ አመቻችልኝ የሚል ፍላጎት ነበረኝ። እሺ ይለኛል፣ ግን መስመሩን ቶሎ ይሄ በፍጥነት ነገሮችን ስሙዝሊ እንድገባ የማድረግ አይነት እድሎችን አላደረገም ነበረ። ግን ሁል ጊዜ ሳነሳ ፍላጎቶችን እንትን ስል በቃ እንትን እናደርጋለን በጣም ደስ ይለኛል ምናምን ይላል። ነገር ግን አልሆነም። ማለት እንግዲህ ወይ ሳይሆንለት ቀርቶ ይሆናል፣ ወይንም ደግሞ እዛ እንድገባ ያልፈለገበት ሁኔታ ይኖር ይሆን ምናምን ብዬም ጥርጣሬ ዝም ብዬ የራሴ ግምት እንትንል ነበር ብዙ ጊዜ። በዛ መሀል እያለ ግን ያው እሱም ወደ ያን መስሪያ ቤት ለቆ ደግሞ ከሀገር ውጭ የወጣበት ሁኔታ ነበረ። እሺ ከሀገር ከወጣ በኋላ እንግዲህ አንተና የንጋቱ ቀረቤታ ወደ ምን ተቀየረ ማለት ነው? በፊት እንደነበረን አይነት ቅርርብ አልነበረንም። በቃ ጋፕ ተፈጠረ፣ መሀላችን ላይ ርቀት ተፈጠረ። እሱም ወደዛ ስለሄደ እኔም እዚህ ስላለው ያለው በአካል መገናኘት የለም። እንደገና ደግሞ በስልክም ደግሞ እንደፈለክ እዚህ ሀገር ውስጥ እንዳለ ወዲያው ተደዋውለ የምትገናኝበት አይደለም። ወይ በሆነ በሳምንታት ወይ በወራት ምናምን ሊሆን ይችላል ትገናኘው። በጣም ተራርቀን ነበር። ከዛ ጋፑ መራራቁ እየሰፋ ነው የመጣው ከዛ በኋላ። እንደው እስቲ ግን አንተም ቅድም እንደጠቀስከው ቤተሰቦችህም ከንጋቱ ጋር የነበራችሁ ቀረቤታ እንዲቀጥል ከልጅነት ጀምሮ እንግዲህ አብራችሁ እንድትጫወቱም ሆነ አብራችሁ የምትቀጥሉበት ሁኔታ እንዳይፈጠር የሚደረጉ ሁኔታዎች ነበሩና የንጋቱ ቤተሰብ እንደው ምን አይነት ስነ ምግባር ቢኖራቸው፣ የቤተሰቡስ ሁኔታ ምን አይነት ቢሆን ነው?
እሺ እንግዲህ ይህንን እንኳን ባላወራው ደስ ይለኝ ነበር። ማለት ያው ጓደኛዬም ስለሆነ ዛሬ ተራራቅን ብዬ የእሱን ገበና ወይም ደግሞ አሁን እዚህ ጋር እኮ አስማማው ያልተረዳኸው ነገር እኔም ቅድም አይተሃል የተወሰድኩት የተለያዩ መድኃኒቶች አሉ። አሁንም ደግሞ ስራዬን እየሰራን እያቋረጥን እየቀጠልን ነው እየሰራን ያለ ነው አይደለ? የመዳከም ሁኔታ እያየብኝ ነው። ብዙ ነገሮች አሉ። ይሄ ማለት አስፈላጊ ጉዳይ ስለሆነና ስለሆነ ብቻ እያወራን ያለ ነው እያስቀጠልን ያለ ነው። አንተ ደግሞ እዚህ ጋር የምትነግረን አንዳንድ መረጃዎች በሙሉ ለምንፈልጋቸው ነገሮች ጠቃሚ ናቸው። በምን መንገድ ካል ሀገርን የሚጠቅም ብዙ ነገሮችን እኛ ወንጀለኛን ለመያዝ ብሄንበት ሰዓት ነው እንግዲህ ይሄ ንጋቱ የተባለው ግለሰብ ምንነቱንም የማላውቀው ሰው ከኛ ጋር ምን ሊያገናኛቸው እንደሚችል ፍሩቶችን ጭኖ እንግዲህ የሚንቀሳቀስ አይነት እንትኖች ናቸው እንግዲህ ዛሬ ወንጀለኛ ሆኖ እየተገኘ ያለውና ከጀርባው ያሉትን አንዳንድ ኢንፎርሜሽኖች ባትደብቅ መልካም ነው ብዬ ነው የማስበው። እውነት ነው ማለት እስማማለሁ በሀሳብ ለማለት የፈለግኩት ምንድን ነው አንድ ግለሰብን ከመጥቀም ብዙ ማህበረሰብን የሚጠቅም ነገር ማድረግ በጣም አስፈላጊ እንደሆነ እኔም የምረዳው ወይም የምደግፈው ሀሳብ ነው። ነገር ግን ከምን አንጻር ነው እንደዛ ብዬ ያልኩ አለ አይደለም። አንዳንድ ጊዜ ከልጅነት ጀምሮ የልጅነት ጓደኛ ዛሬ ባለሁበት እድሜ ላይ ማፈራው ጓደኛና የልጅነት ጓደኛ አይገናኙም። ያ ዋጋ የተከፈለበት አብሬ ብዙ በመውደቅም በመጣላትም ብዙ ዋጋ ተከፍሎ ተደራጅቶ የመጣ ጓደኝነት የሆነ ክፍተት ተፈጠረ ብሎ ያን ሪጀክት ማድረግ አላምንበትም። መልሼ ሴቭ ማድረግ ፈልጋለሁ፣ የራሴ ማድረግ ፈልጋለሁ። ግን ከማህበረሰብ አንጻር ከሀገር አንጻር ደግሞ ጥሩ ያልሆነ ወይንም ደግሞ ራሱንም ደግሞ ሊጎዳ የሚችል ነገር ካለ አንዳንዴ ያን ነገር ግልጽ አድርገህ ማውጣት ጠቃሚነት ሊኖረው ይችላል ብዬ አስባለሁ። ኤኒዌይ ምንድነው የኔ ቤተሰቦች ከሱ ጋር እንዳልገጥም የሚፈልጉበት አብረን እንዳንገናኝ የሚፈልጉበት አንዱ ምክንያት የነበረው የሱ ቤተሰብ ጉዳይ ነው። ትንሽ ነፍስ ካወቅኩኝም በኋላ በግልጽ ነግረውኝ አይ ቤተሰቡ እኔ ቤተሰቡ አይደለም ጓደኛዬ ወይም አባቱ አይደሉም ጓደኛዬ እሱ ነው ጓደኛዬ። ስለዚህ ከሱ ጋር ያለኝን ነገር እየተመካከርን ከሱ ጋር ያለኝን እንትን ቀጥላለሁ። ስለዚህ ከቤተሰቡ ጋር የሚያነካካኝ ነገር የለም የሚለውን እንትን ነበርና ያው በልጅነት አይምሮ ማለት ነው። ቤተሰብ ደግሞ ፈርዘር አልፈው ነው የሚያስቡት እና አባትየው የባዕድ አምልኮ ምናምን ውስጥ ያሉ ሰው ስለነበሩ ነው የጥንቆላ ስራዎችን ይሰሩ ነበረ። እንደዛ አይነት ነገሮች በአካባቢው ይታወቃሉና ከዛ የተነሳ የተገለሉ አይነት ቤተሰቦች ናቸው። ብዙ እንደውም ከዛ ሰፈር ወይም ደግሞ ከዛ ካሉ አካባቢ ላይ ካሉ ሰዎች እኔ ብቻ ነበርኩኝ የሱ ጓደኛ ማለት ይቻላል። ሌሎች ልጆች የሌላ ቤተሰብ ልጆች አይቀርቡትም ነበር። አንተ እንዴት ማለት? እሺ ቀጥል። ያንን በማድረጋቸው እኔ እኮንናቸው ነበረ። አይ ጓደኛ ሆኑት እንጂ ለኔም የሚቀርቡኝ ነበሩ፣ ለኔም ጓደኛ የሚሆኑኝ ነበሩ። ግን እሱን ይሸሻሉ፣ ለኔ ደግሞ ጓደኛ የሆኑ ነበር እና አይ እንደዛ መሆን የለበትም፣ ስነ ልቦናውን እንዳትጎዱ፣ እንደዚህ ጥሩ አይደለም። ቤተሰቡ ምንም ሊሆን ይችላል፣ ቤተሰቦቻችን ምንም ሊሆኑ ይችላሉ፣ እኛ ደግሞ ያንን መለወጥ ነው ያለብን ምናምን እላቸው ነበረና ግን ብቻ ዞሮ እነዛ ልጆችም እንደዛ ያደርጉ የነበረው የቤተሰብ ጫና ስለነበረ ነው። እኔ ግን የቤተሰቤን ጫና አልፌ ነው ከሱ ጋር ጓደኛ ሆኜ የነበረውና ያው ከዛ የተነሳ ነው አንዱ ምክንያት የሱ አባት የጥንቆላ አሰራር ወይም ደግሞ የጥንቆላ ስራ ውስጥ የነበሩ ሰው ስለነበሩ በዛ የባዕድ አምልኮ ደግሞ አካባቢው ይፈራቸዋል። ደስተኛ አይደለም በዛ እንትን በቃ የሆነ ነገር ይተናኮለናል፣ የሆነ ነገር ያደርገናል ምናምን ተብሎ እዛ ቤተሰብ ጋር ማንም አይጠጋም፣ ግቢያቸው ማንም አይሄድም ራሱ። ቆይ ታዲያ አሁን እየተወራ ያለው ነገር እኮ የሰማናቸውም ኢንፎርሜሽኖች እንግዲህ ካየሁትም ነገር አንጻር ንጋቱ የሚባለው ግለሰብ እንግዲህ እኔ ከማየው አንተ እንደምትለው አባቱ ሳይሆን እሱ ራሱ ጠንቋይ እንደሆነ የሚያሳይ ነገር ነው እኔ ያለኝ።
ካየሁትም ነገር አንጻር ስነግርህ ማለት ነው። እና ይሄ ነገር እንዴት እንደዚህ ሊሆን ይችላል? አሁን አንተ የምትለኝ ንጋቱም እንግዲህ ኤንጂኦ ስራ ላይ ተቀጥሮ ይሰራ እንደነበር ከዛ በኋላ ከሀገር እንደወጣ ነው። መች ነው ወደ ሀገር የተመለሰው? አሁንስ ያለበት ሁኔታ ምን ይመስላል? አሁንም እውነታውን ስናገር አሁን ባለን ሁኔታ ከእሱ ጋር ቅርርብ የለኝም። አሁን ኦልሬዲ በቃ ተራርቀናል ማለት ይቻላል፣ ተለያይተናል ማለት ይቻላል። ከውጭ ከመጣ በኋላ ማለት ነው። ምክንያቱም ወደ ውጭ ሲሄድ የነበረበት ስቴጅ ወይም ሌቭል ወይም የህይወት እሴቱ ሙሉ ለሙሉ ተለውጧል። አሁን ባለበት ተመልሶ ሲመጣ ሌላ አይነት ህይወት ወይም ደግሞ ደስ የማይል አይነት ነገር ውስጥ እንዳለ ሰምቻለሁ። ላገኘውም አልፈለኩኝም፣ እሱም ሊያገኘኝ አልፈለገም እና ተራርቀን ያለ ነው። እንግዲህ እኔም አላመንኩም ማለት ማመን ሁሉ ነው ያቃተኝ ይሆናል ብዬ ስለማላስብ በጊዜው የአባቱን ያሉበትን ሁኔታ እሱም የማይደግፈው አይነት ይመስል ነበር። ከኔ ጋር ስናወራ ዲስከስ እናደርግ ነበረ። ስናወራ ያንን የማይደግፍ ደስተኛ እንዳልሆነ አዎ በቃ አባትየው የሚያደርጓቸውን ነገሮች በቃ አሁን በዘመናዊ ሁኔታ የተማረ ሰው ነው። በዚህ አይነት እሳቤ ውስጥ በዚህ በ21ኛው ሴንቸሪ እንዲህ አይነት ነገር አስፈላጊ አይደለም ምናምን እያለ የሚኮንን ሰው ነበረ ከኔ ጋር እንግዲህ ከኔ ጋር ስንገናኝ ማለት ነው። ከጀርባ ከኔ ከተለያየ በኋላ ከአባቱ ጋራ ጎሄድ በርታ ይበለው አይበለው አይዶን ነው እሱን አላውቅም። ግን እኔ ማቀው እዚህ ሀገር ውስጥ እያለ ከኔ ጋርም ጓደኛ እያለ በቃ ተምረን ስራ ይዘን እየሰራን በነበረበት ደረጃ እስኪወጣ ድረስ ያለውን ህይወቱን ይሄ በቃ የማይደግፈው ነው ብዬ ነበር ማስበው። ከወጣ በኋላ ግን እንግዲህ እዛም በምን አይነት ሁኔታ እንደቆየ አላውቅም። ቆይቶ ተመልሶ ሲመጣ ከመጣ በኋላ አባትየው ያው ሞተው ነው የመጣው። የሉም አሁን በህይወት። አሁን ግን እሳቸው የነበሩበት ስፍራ ገጠር እዛ ክፍለ ሀገር ገብቶ እዛ ቦታ ላይ እሳቸው እንደዛ አይነት ነገር ያደርጉበት የነበረው ቤት ውስጥ እሱ ሙሉ ለሙሉ ያንን የእሳቸውን አይነት አለባበስ የእሳቸውን አይነት አሰራር ውስጥ ገብቶ እየሰራ እንደሆነ ምን እስቲ ግልጽ አድርገው። እሳቸው የነበሩበት ማለት የባዕድ አምልኮ እኮ አባቱ እንግዲህ ጥንቁልና ይሰሩ እንደነበር ነው የነገርከኝ። ስለዚህ እሱን ጉዳይ እያስቀጠለ ነው ያለው ነው የምትለው? እሱን እያስቀጠለ እኔ ሄጄ አላየሁም፣ ግን ሰዎች በቃ ኦልሬዲ በቃ ኖርማሊ በደንብ ሰምቻለሁ። ያንኑ አይነት የጥንቆላ አሰራሩን እያስቀጠለ ነው ያለው። የአባቱን ቦታ በትክክል ወርሶ ማለት ነው። የአባቱን ቦታ ወርሶ እሳቸው ላይ የነበረ ያ መንፈስ ምናምን እሱ ላይ ሁሉ እንደወረደ አይነት ነገር ይወራል እና ያንን እያስቀጠለ እንዳለ በቃ እንደዚህ አይነት የተበላሸ ህይወት ውስጥ እንዳለ ነግረውኛል፣ ሰምቻለሁ። ስለዚህ በትክክል እኛ በቀደም ያየናቸውም ሲፈጠሩ የነበሩት ጉዳዮችም እውነት ናቸው ማለት ነው። አዎ ሲወራ ሰምቻለሁ። እኔም እንዳንድ ሰው ማንኛውም ሰው አንተም እንደሰማኸው ያው ቅርርቡ ስለሌለኝ በሩቅ ነው የሰማሁት። ስለዚህ አሁን እኛ ላይ እንግዲህ የተፈጠረብንን ነገሮች ሰምታል ብዬ አስባለሁ። ሁላችንም የደረሰብን አደጋ ራሳችንን ስቶ የመውደቅ እኔም ደግሞ እንግዲህ ጓደኞቼ የራሳቸውን ስቶ ሲወድቁ አይቼ የተፈጠረ ጉዳይ አለና ንጋቱ አሁን ሙሉ ለሙሉ የአባቱን ቦታ ተክቶ ይሄንን የባዕድ አምልኮ እያንቀሳቀሰ ነው የሚገኘው ማለት ነው። አዎ እንደዛ ነው የተባለው። ማለት አባትየውም ያን ይፈሩ ከነበረው ነገር አንዱ በዚህ በባዕድ አምልኮ ውስጥ ወይም በጥንቆላ ውስጥ ሲራመዱ ማህበረሰቡ ይፈራቸው አይጠጋቸው የነበረው ነገር አንዱ ምንድነው? በአካባቢው ላይ በማህበረሰቡ ላይ የሆነ ቀንን የሆነ ጊዜን ምናምን እየጠበቁ አደጋ ማድረግ። እሱም ወደዚህ አሰራር ውስጥ የገባው አንዱ ሲመለስ አባቴን ዝም ብሎ በተፈጥሯዊ ሁኔታ ወይም ደግሞ እግዚአብሔር የገደለው የሚለውን ነገር አያምንም ማለት በሰው እጅ ነው የሞተው፣ ሰው ነው የገደለው። ሲጀመርስ እነሱ በእግዚአብሔርም እኮ አያምኑም። በእግዚአብሔር የሚያምኑ ሰዎች እንደዚህ እንትን አይሉም። አባቱ እንዴት በሰው እጅ ይገደላል ብሎ ያስባል?
ያው እንግዲህ በቃ አሁን አንዱም እንደዚህ አይነት አሰራር ውስጥ እንዲገባ ያደረገው ምናልባት ያ ለአባቱ ያለው ቁጭት እንደሆነ አይነት ነገር አባቴን ሰው ገሎታል፣ ስለዚህ እበቀላለሁ የአባቴን ገዳይ የሚል አይነት አስተሳሰብ ውስጥ ሁሉ እንደገባ ሰምቻለሁ። እና እንግዲህ አባትየው በምን እንደሞቱ እኔ በእርግጠኝነት አላውቅም። ነገር ግን በሰው እጅ ነው የሞተው የሚል ጭምጭምታ ሰውን የገደላቸው የሚል አይነት ወሬ እንዳለ አባትየው ከአካባቢው ላይ በመውጣት እየተንቀሳቀሱ የሚሰራቸው ስራዎች ነበሩ ማለት ከሰው ጋር እያገናኛቸው በተለምዶ የምንሰማቸው ነገሮች አሉ። እንግዲህ የምናያቸው የምንሰማቸው ጠንቋዮች ወይም ደግሞ ከዚህ በፊት ባልነበረን ኤክስፒሪየንስ ያየናቸው ነገሮች ስለነበሩ ከቤት እንደማያወጡ ብዙ ነገሮችን እንደማይሰሩ ከህብረተሰቡ ጋር እንደማይቀላቀሉ ነው የምናውቀው ስለሚገለሉም ማለት ነው። እና አባቱ እንደዚህ ሊሆን የቻለበት እዛው ባለበት በመኖሪያ ቤት ውስጥ ነው የተገደለው ነው። እንግዲህ ስፔሲፊክ የትኛው ቦታ ላይ ነው የሚለውን ባላቅም ግን እሳቸው እየተንቀሳቀሱ እንደሚሰሩ አይነት ነገር ይወራል። ለምሳሌ ወደ ዩጋንዳም በመሄድ ወደ ቅርብ ወደ ሆኑ አካባቢዎች ላይ በመንቀሳቀስ አገር ውስጥም በየተለያዩ ክፍለ ሀገሮች ላይ የተንቀሳቀሱ። በነገራችን ላይ አስማማው እንግዲህ ሰምተህ ታውቂ ይሆን አላውቅም፣ ግን ዩጋንዳ ምናምን እንደዚህ የሚባሉት ሀገራቶች ስፔሻሊ እንደዚህ አፍሪካ ውስጥ ሆነው እንደዚህ አይነት ቦታዎች ከባዕድ አምልኮ ጋር በጣም የተያዘ መጥፎ ስፕሪት የሚያንቀሳቅሱ ሰዎች እንደዚህ አይነት ስፕሪት ውስጥ ያሉ ህብረተሰቦች እንደሆኑ በሚዲያም በአንዳንድ ነገሮች ምን እንግዲህ ሲንቀሳቀሱ የምናየው ይሆናል። እና እኚህ ሰውዬ ዩጋንዳ የሚሄዱት ለስራ ነው ወይንስ ደግሞ ይህንን የባዕድ አምልኮ ስራቸውን የማስፋፋት ሁኔታ ውስጥ ነው ያሉት? እንግዲህ እኔ ሌላ ስራ እንዳላቸው አላውቅም። እሺ በቃ እሳቸው የሚታወቁበት ከልጅነትም ጀምሮ ሰማይ ነበረው ዋና ስራቸው አድርገው ተግባራቸው አድርገው ሰውም ደግሞ የሚያውቃቸው የእሳቸው ስራ ይሄ ነው ብሎ የሚለው የጥንቆላ አሰራርን ነው እንደሆነ ነው የማውቀው። ስለዚህ እንደዚህ አሁን አንተ እንዳልከው ምናልባት እንደዚህ አገሮች ላይ የተለያዩ ከተማዎች ላይ ሲንቀሳቀሱ ዋና ስራቸው ይሄው ስለሆነ ይሄንኑ ለማሳለጥ ይሄንኑ ለመተግበር ለማስፋፋት ይሆናል ብዬ ነው የምገምተው። ሌላ ስራ ሊሰሩ ይሄዳሉ ወይም ሀገር ሊጎበኙ ይሄዳሉ ብዬ አላስብም። ኦኬ አንዳንድ የሰማኋቸው ነገሮች ነበሩና አንተ ከቤተሰቡ ጋር ክሎስ ከመሆኑ የተነሳ የምታውቃቸው ቀደም የጠቀስክልኝ ነገር ነበር ከካሜራ ጀርባና እንደሆነች ልጅ ነበረች እዚሁ ፊት ለፊት አካባቢ ሻይ ቡና የምትሰራ እነሱ ጋር ትኖር ነበር የሚል ነገር ጠቅሰልኝ ነበር። እና ያቺ ልጅ የእነሱ ልጅ ነች ነው እነሱ ጋር ትሰራ ነበር ነው ወይንስ ምንድን ነው? ያው እንደ ልጃቸው አድርገው ነው ያሳደጓት። በእነሱ ቤት ነው ያደገችው። ግን ከሆነ ከሌላ ከገጠር ከሌላ አካባቢ ለነሱ ቤት ለአባትየው የተሰጠች ያው ከባዕድ አምልኮ ጋር በተያያዘ የሆነ ቤተሰብ ተነሱ ወይ በስለት ይሁን በምን ይሁን አላውቅም። ምክንያቱም እንደዚህ አይነት የተያያዘ ነገር ሊሆን ይችላል። እንዲሁ ጭምጭምታ እንደሰማሁት እና በዛ አይነት መልክ የተሰጠች ልጅ እንደነበረች እዛ ቤት እነሱ ቤት እንደዛ ነው ያደገችው። እና አሁን ግን ከዛ ወጥታ ያው አባትየውም ከሞቱ በኋላ እሱ መጥቶ ደግሞ ከውጭ መጥቶ ይሄንን ስራ ሲያስቀጥል እሷ አብራ አልቀጠለችም። እዛ ከሱ ጋር ልክ ከአባትየው ጋር እንደነበረችው አልቀጠለችም። አሁን ሻይ ቡና እየሰራች ነው ያለችው ራሷን። ቆይ ግን አሁን እኔ እንደተረዳሁት ከሆነ እቺ ልጅ ለሰውየው በትዳር መልክ ነው የተሰጠችው እዛ ቤት ውስጥ እንድታድግ ነው። አሁን ካነጋገር የምረዳቸው ነገሮች አሉ። ልጅ ነች ነው አይደለ? እና በስጦታ መልክ የሚሆን በስለት መልክ እነሱ እንግዲህ የሚጠቀሙትን ቃላት ሲጠቀሙት እኛ በገባን እንናገረዋለን። እና እነሱ የሚያደርጉት ያንን ነገር ያው ለትዳር ነው የሚሆነው ነው ማለት ነው አይደለ? ሊሆን ይችላል ባለው ልምድ ብዙ ጊዜ እንደዛ አይነት ቤት ላይ
እንደዚህ ሲሰጥ ስጦታ ብሎ ልጄን ልጅህ አድርጋ አሳድግልኝ የሚል አይነት ነገር አይመስለኝም። ስለዚህ እንደ ሚስት አድርገው ሰው በዛው አሳድጎ ራሱ ያገባታል ማለት ነው አይነት ነገር ሊሆን ይችላል ብዬ አስባለሁ። ልጅቷን ግን ማናገር እንችል ይሆን? አዎ ሻይ ቡና ነው የምትሰራው ልጅቷ። ስልክ ያው የምትፈቅድልን ከሆነ ካሜራም ስለሆነ ቅር የሚላትም ከሆነ ችግር የለውም። ካሜራውን አትፍተን ከካሜራ ጀርባ የምትፈልጋቸውን ነገሮች ልናወራት እንችላለን። የሚከብዳት አይመስለኝም። እርግጠኛ ነህ? ይመስለኛል ፈቃደኛ የምትሆን ይመስለኛል። ቀርባ አውርታ ታውቃለህ? እንደዚህ ነገር እንዲሁ ቡና ለመጠጣት ምናምን ሄጄ እሷ ጋር ተጠቅሜ ሰላም ብያት እንዲሁ በቃ ማንኛውም እንተዋወቃለን እና ይናክል የከበደ ነገር ያላት ልጅ አይደለችም። እሺ እንግዲህ ውድ ቤተሰቦቼ ያው ይሄ ንጋቱ የሚባለው ግለሰብ እንግዲህ ብዙ ጥያቄዎችን የሚያስነሳ ነገሮች አሉ። ምክንያቱም እኛ ማንን ፍለጋ በሄንበት ይሄ ነገር ሀፕን እንዳደረገ የምታውቁት ጉዳይ ነው። ከዛም በኋላ እንግዲህ የተፈጠሩት ጉዳዮችን በምናጣራበት ሰዓት ሙሉ ለሙሉ ንጋቱ የተባለው ግለሰብ አሁንም እንደሰማችሁት ይሰራ የነበረው ኤንጂኦ ላይ እንደሆነ ከሀገር እንደወጣ ከሀገር ተመልሶ መጥቶ እንግዲህ ሀገር ውስጥ አንድ ዲያስፖራ የአባቱን የባዕድ አምልኮ ስራ የማስቀጠል ስራ መስራት ማለት ካን ዩ ኢማጂን አንድ የስልጣኔን ጥግ በሌላ በኩልም ደግሞ እንግዲህ በትምህርቱም ብዙ ነገሮችን ያየ ሰው ተመልሶ መጥቶ እንዲህ የባዕድ አምልኮ ስራዎችን የወረዱ ስራዎችን ይሰራል ማለት ለእኔ ብዙ ጥያቄ የሚፈጥርብኝ ጉዳይ አለ። ከጀርባ ትላልቅ ነገሮች እንዳሉ ያሳውቃል ከተፈጠሩት ነገሮችን አንጻር ስናይ። ስለዚህ ሁኔታዎች ምንድን ናቸው የሚሉትን ነገሮች በተራ ለእናንተ የምናስተላልፍ ይሆናል። እስቲ ልጅቷን ፈቃደኛ ከሆነች ልጅቷን አናግረን የሚፈጠሩትን ነገሮች አብረን ሆነን የምናይ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም ደግሞ ኮመንት ላይ ያስቀመጣችሁ እኛ ያልታየንን እኛ ያላወቅናቸው ወይም ደግሞ እኛ በምንጠይቅበት ሰዓት እንግዲህ ሳንረዳን የቀረናቸውን ነገሮች እህት ወንድሞቼ እንግዲህ እንደተለመደው ኮመንት ላይ በማስቀመጥ ጉዳዮችን እንድታደርጉኝ እፈልጋለሁ ማለት ነው። ልጅቷን አናግረን እስከምንመለስ ድረስ እንግዲህ የትም አትሂዱ፣ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ እህታችንም እንግዲህ ፍቃደኛ ሁናልን ስላሉት ነገሮች እንግዲህ በሰፊው ማውራት የምንችልበት ሁኔታ እንዳለና የምንፈልጋቸውን ነገሮች ልትነግረን ፍቃደኛ እንደሆነች ገልጻልናለች። እስቲ የሚፈጠሩትን ነገሮች አብረን ሆነን የምንከታተል ይሆናል። የትም አትሂዱ፣ ከኔ ጋር ቆዩ። ሰላም አለው ማለት ትንሽ ስለፈራው ነው። ግዴታ መቀረጽ አለበት ነው ይሄ ነገር። አይዞሽ ማለት በዚህ ደረጃ የሚያስፈራ ነገር አይ የለም። የምትፈልጉትን ነገር እነግራችኋለሁ ምናምን፣ ግን እንደዚህ ባይቀረጽ ምናምን ደስ ይለኛል። ያው እሱ ስላናገረኝ ነው እኔም የተስማማሁት እንጂ ያስፈራል ትንሽ እና ከቻላችሁ እንደውም ካሜራው አጥፍታችሁት እንደዚህ ዝም ብለን ብናወራ ደስ ይለኛል። ይኸውልሽ እንግዲህ ያው ከካሜራ ጀርባ ነገሮችን አውርተን ነበር፣ ተስማምተን ተነስተን አሁን እንትን እያልሽ ነው እና እዚህ ጋር የሚያስፈራ ነገር የለም። በመጀመሪያ ወንድማችን እንግዲህ አስማማው የነገሩሽ ነገሮች አሉ አይደለ? አንቺ ላይ የሚፈጠሩ ተጽዕኖዎች የሉም። አንቺ ላይ ለማድረስ የፈለግናቸው ምንም አይነት ጉዳዮች የሉም። አሁን ላይ ግን ጉዳዩ ወዴት ያመራል፣ ምን አይነት ነገሮች የተፈጠሩ የሚሉትን ነገሮች ስናጣራ አንቺ እዛ ቤት እንግዲህ እንደ ልጅ ሁኚ እንደ ሚስት ባናቅም ከአንቺ ግን ያሉትን እውነታዎችና የቀሩትን መስማት የምንፈልጋቸው ነገሮች እንድታሳውቂ ነው የምንፈልገው። እስቲ አንቺ ማነሽ፣ አስተዳደግሽ ምን ይመስላል የሚለውን ነገር በማውራት እንጀምር። አይዞሽ አትፍሪ። ያለውን ነገር ስለሆነ ብዙ የሚያስፈራ ነገር የለውም። አይዞሽ። እሺ እኔ የተወለድኩት ክፍለ ሀገር ነው፣ ግን ወደዚህ የመጣሁት በጣም በልጅነቴ ነው። በጣም ህፃን ነኝ ማለት ነው። እና በዛን ሰዓት ላይ ያው ልጅ ነበርኩኝ። ይሄንን የተፈጠረውን ነገር አላስታውስም፣ ግን ከቤተሰብ ነው የተላኩት ማለት ነው ወደዚህ። እና እዚህ መጣሁኝ ሰው ቤት ማለት
ቤተሰብና ቤተሰብ እዚህ ያሉትና የኔ ቤተሰቦች ይተዋወቃሉ። እዚህ የተቀበሉን ሰዎች እና የኔ ቤተሰቦች ማለት ነው። እና ያደረጉት ስምምነት ነበረ። የሆነ ስምምነት አድርገው ነው ከክፍለ ሀገር እኔን የላኩኝ እዚህ ማለት ነው እኮ። በዛን ሰዓት ላይ ይሄን አላቅም፣ ልጅ ነበርኩኝ እና ስምምነት ተስማምተው መጣሁኝ እዚህ። በጣም ልጅ ነበርኩኝ እንደነገርኩ። ከዛ በቃ እዛ ቤት ውስጥ መኖር ጀመርኩኝ ማለት ነው። እና ልጅ አለ፣ አንድ አባት አለና ልጅ አለ ማለት ነው። አንድ ላይ የምንኖረው ሶስታችን። እና በቃ እዛ ቤት እንደ ቤትም የቤት ስራ እሰራለሁ፣ ቤት ውስጥ የሚሰራ ስራዎችን እሰራለሁ። ብቻ ይሄን ያህል እንደዚህ እንትን ብዬ አይደለም፣ እንደ ቤቴ ነው ለምጄው ያደግኩት ማለት ነው ቤቱን። ግን ነፍስ እያወቅኩኝ ምናምን ስመጣ አንዳንድ አግባብ ያልሆነ ነገር እንዳለ አስተዋልኩኝ። ማለት ልጅነት ነበረ በዛን ሰዓት ላይ እና የሚያደርጉትን ነገሮች ይሄን ያህል እንትን አልልም ነበር። ያው በጊዜ ቢያስፈራኝም ምናምን ነገር ይሄን ያህል እንትን አልሰጠውም ነበረ። ሲያልፍ አለፈ ነበረ ማለት ነው። ግን ይሄ ነገር የማየው ነገር እዛ ቤት ውስጥ በየአመቱ እየሆነ መጣ። እኔ ደግሞ በየአመቱ እድሜ በጨመርኩ ቁጥር ያ ነገር በጣም እያስፈራኝ መጣ ማለት ነው። ምኑን ያስፈራሽ? ለምሳሌ እዛ ቤት ውስጥ ገና እንደገባሁኝ መጀመሪያ ያስለመዱኝ ነገር ቡና ማፍላት ነው። እና ቡና ሁሌ ነው የሚፈለው በየሰዓቱ ማለት ቢያንስ በቀን ለ4 ለ5 ሊፈላ ይችላል። እና ኖርማል ቡና አይደለም የሚፈለው። በቃ እንዴት ነው የሚባለው ማለት እንዲህ ለመጥራት ይከብዳል። ግን የሆነ እንትን የሚል ነገር አለ አይደለ? የሆነ ለየራሱ ሴሬሞኒው ራሱ ይለያል የቡናው ማለት ነው። እና እዛ ላይ ደግሞ ቡናው ላይ ደግሞ እኔ ነው የሚያስቀምጡኝ። እኔ ነበርኩኝ ቡናውን ማፈላው ማለት። እና መጀመሪያ ያስለመዱኝ ነገር ያንን ነው። እና በቀን ውስጥ በቃ ለእንደዚህ እና መጀመሪያ ላይ እንደነገርኩ ይሄን ያህል መስሎ አይታየኝም ነበር። ያው የቡናው ልፋት 10 የማፍላቱ ነው እንጂ የሚታየኝ ይሄ ነገር ከምን አንጻር ነው ምናምን የሚለው ነገር አይታየኝም ነበር ማለት ነው። ነገር ወርሺፕ እያረግሽ እንዳለሽ የሚታወቅሽ ነገር የለም ማለት ነው። አዎ መጀመሪያ ላይ በፊት አካባቢ፣ ከዛም በኋላ ግን የሆነ በየአመቱ በቃ እንትን እያለ ሲመጣ እየተደጋገመ 3 አመት 4 አመት ሲሆነው በቃ ሌላ ኬዝ እንዳለው ተረዳሁኝ ማለት ነው። ከዛ ዋናው ጉዳይ ምንድነው? ከዛም በተጨማሪ በየአመቱ የሆነ እንትን የሚሉት ነገር አለ። የሆነች ቀን ላይ የሆነ የሚያደርጉት ነገር አለ ሰውየው ማለት ነው። አይ ቲንክ የሆነ የሚገብሩት ነገር አለ መሰለኝ ከክፍለ ሀገር ማለት ነው። ትዕዛዝ ይሰጣቸዋል እና ቤት ውስጥ ነው። እና ያን ቀን ወይ ከመሸ ራሱ ማለት ሰዓት አለቻት በቀን ውስጥ እንደዛ የሚያደርጉበት ሰዓት አለ ማለት። እና ያ ሰዓት ካለፈ ከሰውየው አልፎ ሁላችንም ነው ራሳችንን የምንስተው ማለት። ራስ እስከመሳት ድረስ እንደርሳለን። ምኑ ካለፈ ነው እናንተ ራሳችሁን የምትስቱት? ሰዓቷ ይነገራቸዋል ሰዓቱ። ከዛ በዚህ ሰዓት ላይ እንደዚህ አይነት ነገር ቡና ይረጫል ምናምን ነገር ቤቱ ሙሉ ታያሪ ነኝ ማፈለው። እሺ። እና እኔ ነኝ ማፈለው ቡናውን። የመጀመሪያ አመት አካባቢ ትዝ ይለኛልና እኔና በቃ አልበሰውኝ ሙሉ ፊቴ ራሱ አይታይም ማለት ነው። እና እንደዚህ አልበሰውኝ እንደ መጋረጃ አይነት ነገር አልበሰውኝ። ከዛ እኔም እየሄድኩኝ እሳቸው ሙሉ እንትኑን ይረጩታል ማለት ነው። ቡናውን ምናምን ይረጩታል። ሌላም ነገር የሚበትኑት ነገር አለ ምናምን ነገር ማለት። እና የሆነ ጊዜ ትዝ ይለኛል እንደዚህ አልፎ አልፎ ስለ 1 አመት አሳልፈው 2ኛ አመት ከዛ ብቻ የሆነች ደቂቃ አለቻት ማለት በዛች ሰዓት ላይ ካላደረጉ ነው ሌላ ደረጃ የምንደርሰውኛ ማለት ነው። እና የሆነ ጊዜ ሰዓቱን እንትን ብለውት አሳልፈውት ሁላችንም ራሳችን አናቅም በጣም በቃ እንትን አለን ማለት ነው። ራሳችንን አሁን እያልሽኝ ያለሽው ነገር እነሱ ናቸው የሚገብሩት አይደለ? ጊዜ ያለው ሰዓት አለው የምትዩም የሚመለከተው እነሱ ነው አይደለ? ሶ አንቺ ታዲያ በምን ምክንያት ነው ራስሽልሽ ሲቻልሽ? እንግዲህ እዛ ውስጥም ያለን ሰዎች በሙሉ ራሳችንን ሰዓት ነው አይደለ እያልሽ ያለሽው? ሶ በምን አይነት ምክንያት ነው ታዲያ አንቺ ራስሽን የመሳት ሁኔታ ውስጥ ይገባሽው? መጀመሪያ አንደኛ አንድ ላይ ነው የምንኖረው። ያ የሚደረግበት ቤት ውስጥ እኛ አንድ ላይ ነው የምንኖረው። እሺ ገባ አይደለ? እንኳን እኔ ከቤተሰብ ተሰጥቼ ለነሱ የመጣሁት ሰው ይቅርና ኖርማል ሰው እንኳን እዛ መኖር የሚጀምር ሰው ቢኖር ያን ነገር ካልተደረገለት ያን ነገር ግብሩ ካልተገበረ ያ ሰውም ሊያሙ ይችላል። ገባህ? እኔ ደግሞ ከቤተሰብ
እኔም መጀመሪያ እንደነገርኩ መጀመሪያ አላቅም እንዳልኩ አሁን ነው ያወቅኩት እና ከኛ ቤተሰብ ነው ለሱ ተሰጥቼ እንደ እንትን ማለት ነው እንደ ግብር ሰጣሃለሁ ተብሎ እንትን እንደ ምንድነው ይባላል አላምንበትም። በርግጥ በዚህ ሰዓት ላይ አብሶ በዚህ ሰዓት ላይ እንደዚህ አይነት ነገር አላምንበትም። ግን በዛን ሰዓት ላይ እንደዛ ነበረ። በቃ እኔ ተሰጥቼ ነው ለሰውየው ማለት ነው። አሁን እንግዲህ እሺ ስናስተካክለው አማርኛው ተሰጥቼ እያልሽኝ ያለሽው ለዛ ሰው ያንቺ በልጅ መልክ ላይሆን እንደሚችል ወንድማችን አስማማውን ሲጠቅሰው ነበር። ልትሰጪ የቻልሽው እንግዲህ ያው እነ ሚስትነት ነው ሊሆን የሚችለው አይደለ? ያው አሳድጎ እንዲያገባሽ ነው ምንድነው? አው እንደነገርኩ በፊት ላይ እንደ ልጅ ነበር የሚያየኝ። እኔ የሚመስለኝ እንደዛ ነበረ ማለት በጣም ልጅ ነበርኩኝ። በጣም ትልቅ ሰው ነው እሱ ከኔ ማለት ነው። እና አይ ቲንክ እስካድግ ነበር የሚጠብቀው ማለት ነው። በፊት ላይ ግን እንደ አባቴ ምናምን ነው የማስበው። በቃ እነዚህ አይነት ነገሮች እንደነገርኩ እድሜ እየተለቀ ሲሄድ ቤት ውስጥ የሚደረገው ነገር በጣም ከባድ ነው። በጣም ማለት ነው። ጭራሽ እኔንም እያመመኝ መጣ። እኔ ጭራሽ የቡናው ሰዓት ካለፈ ምናምን እኔንም ጭራሽ ያመኝ ጀመረ ምናምን ነገር ማለት ነው። እና በቃ ብቻ እንደ እንትን ሆነ። በቃ ቤቱ ጭራሽ ሌላ የኖርማል ሰው መኖሪያ ቤት ሳይሆን የባዕድ አምላኪዎች ቤት ሆነ ቤቱ ማለት ነው። እና ልጁንም እንደዛው አደረገው ማለት አባትየው። ከዛ እያለ ሲመጣ እንትን ሲል በቃ ነገርየው ወደ እኔ እየሄደ ነው ማለት እኔንም ደግሞ ሚስቱ አድርጎኝ ሰውየው ማለት ነው ሚስቱ አድርጎኝ እንትን ሊል ነበረ። በቃ እኔንም ሚስቱ አድርጎኝ እዛው አባል ሊያደርገኝ ማለት ነው። አባል ነው የሚባለው በቃ እዛው አንድ ላይ እንትን እንድንል ማለት ነው። እኔም እየገበርኩ እሱም ያን ነገር እያስኬደ ምናምን ነገር እኔም እዛ ነገር ውስጥ እንድቀላቀል ነው ሀሳቡ ማለት ነው። እና ደግሞ ክፍለ ሀገር ያሉትም ሰዎች የኔ ቤተሰቦችም እንደዛ ነው፣ አይቃወሙም ይሄን ሀሳብ። ስለዚህ እነሱማ ስላሉበትም ነው ይሄንን ነገር እኮ አምነውበት አሳልፈው አንቺንም እስከ መስጠት ደረጃ ያደረሱት። እነሱም የሚጠቀሙት የሚያመልኩት ነገር ስለሆነ ይመስለኛል አይደለ? ያ ነገር ስለሆነ ከቤተሰቦችና ከጀርባ ስላሉት ነገሮች ብዙም እንትን የምንላቸው ነገሮች ያሉ አይመስለኝም። ነገር ግን አንቺ ታዲያ ምን ነበር የምትጠብቂው? አሁን ላይ ሳይሽ ለትዳር የደረስሽ ሴት ነሽ አይደል? ያው ሴት ልጅ እንግዲህ 18 ዓመት ካለፋት ለትዳር ብቁ ነሽ ተብሎ ይታሰባል አይደለ? እንዴት ነው ታዲያ ትዳር ያልመሰረታችሁት? ወይንስ ምንድነው እየጠቀሽ ያለሻቸው ነገሮች እኛን እየደበቅሽን ነው? ወይንስ ሽፋፍነሽ ለማለፍ እየሞከርሻቸው ያሉት ጉዳዮች አሉ? እውነት ለመናገር በቃ ሙሉን እንደዚህ ብዬ ባልነግር ደስ ይለኛል። ምክንያቱም አሁን እንደዚህ ቀላል አድርጌ እንደማወራ አንተም ደግሞ ቀላል አድርገህ እንደምታወራ አይደለም ጉዳዩ ማለት ነው። ማለት ከባድ ሰው ነው ልጅየው ማለት ነው። ሰውየው እንኳን እንዳልኩ ልክ ወደ ሌላ ነገር ሲያመራ እኔን ለትዳር እንደሚያስበኝ ሚስቱ ለማድረግ እንደሚያስበኝ ምናምን ነገር ሳቅ ከዛ ቤት ለመውጣት ተገደድኩኝ ማለት ነው። ቀላል አይደለም ማለት በጣም ረጅም ጊዜ ነው የፈጀብኝ። አንቺ ታዲያ ለልጁ አይደለም አይደል መቼም የታቀርሽው ወይም ደግሞ የተሰጠሽው ለአባትየው ነው? ለአባትየው ነው። እና በቃ ሚስት ልሆን እኮ በቃ ልሆን ተዘጋጅቻለሁ። በቃ ተዘጋጅቷል ሁሉ ነገር። ግን ቀን ይወሰንና ከዛ ይራዘማል ቀኑ ማለት ነው። በዚያው ከወር በኋላ ከሁለት ወር በኋላ ይልኝና ይባልና ከዛም በኋላ ደግሞ ቀን አራዘም ምናምን ይባላል ይመስለኛል። ከክፍለ ሀገርም እንትን የሚል ነገር የሚያዛቸው ነገር አለ። የባዕድ አምልኳቸው ምናምን ነገር እየነገራቸው ይሁን በቃ ቀን ይራዘማል ማለት ነው። እና በዛን ሰዓት ላይ ነው የታመሙት ማለት ነው ሰውየው። ስለዚህ አንቺን ጊዜ እየተጠበቀ ነበር ማለት ነው? አዎ እንጂ ግድ ነበር። ጊዜ በኋላ ትዳር የምትመሰረቱበት እና የሚጠብቁት ቀን አለ ነው እያልሽ ያለሽ? አዎ ማለት ግድ ነበረ። ምክንያቱም እኔ ያው ሁሉም ሰው እዛ ቤት የገባ ሴት ሁሉም ሚስታቸው ማለት እኔ አሁን የመጀመሪያው አይደለሁም። ብዙ ሚስቶች አሏቸው። ከኔ በፊት ራሱ 6 ምናምን ሚስት አላቸው ማለት ነው። እንደኔ 6 ሚስት አንድ ላይ ነው የሚኖሩት ነው? አዎ ማለት ከኔ በፊት ይመጣሉ። ያው እንደኔ ነው ደግሞ ልጅ ነው የሚፈልጉት ማለት ትልቅ ምናምን ነገር አይፈልጉም። እንደሳቸው እድሜ ያለ ሰው አይፈልጉም። ልጅ ነው የሚፈልጉት። እና ከኔ በፊትም እንደዛ አለና ግዴታ ነው በቃ ያን ነገር እኛ ማክበር አለብን። ግን በቃ በመሀል ታመሙ እና ሲታመሙ ሁላ እኔ ነኝ ያስታመምኳቸው አብሬያቸው ሆኜ ማለት ነው። ማለት ምንም ሲፈልጉ አጠገባቸው ውሃም ሲፈልጉ እኔ ነኝ ምግታቸው የነበረው ምናምን። እና በመሀል ወደ ውጭ ሀገር ሄዱ ማለት ነው ሰውየው።
እሺ እንግዲህ ውድ ቤተሰቦቼ ማለት እስካሁን እየሰማን ያለናቸው ነገሮች በሙሉ እንግዲህ ትንሽ ግራ የሚያጋቡ ነገሮች አሉና ስለዚህ ልጅየውም ይሄንን ስነ ምግባር እየቀጠለ ነው ያለው። ኦልሬዲ ከሚስቱ ጋር አብረው አይደለም። እሷ እዛ ውስጥ ይመስለኛል። አሁን ባለበት ሁኔታ እሷም የተስማማች አይመስለኝም እና እሱም ይሁን የነጠላቸው ወደ ውጭ በሄደ ሰዓትም ይሁን በቃ ዝም ብሎ የተዋት። ግን አሁን ባለው ሁኔታ እሱ ብቻውን ነው ይሄን ነገር እያስቀጠለ ያለው። ሚስቱ ትቷታል፣ ብቻዋን ያለችው። ስለዚህ ጉዳይ የምታውቂያቸው ነገሮች አሉ? እኔ ቅርታና ከዚህ በላይ ምንም መናገር አልችልም። ማለት እስካሁን ነገርኳችሁ አይደል? እኔ በህይወት መኖር ፈልጋለሁ። ለራሳችሁ ራሱ መስከት አለባችሁ። አንተ ለራስ እንትን አትልም? ምን ያህል ሰው እንደሆነ ታውቃለህ አይደል? ምንድነው ማለት እስካሁን የተናገርሻቸው ነው? ምንድነው እንደዚህ አይነት በቃ እኔ እስካሁን እኮ ነገርኩ አይደል? ስለአባትየውም እኮ ስላሳለፍሽ ህይወትን መናገሩ ሳትፈሪሽ ለንጋቱ ለምንድን ነው ልትፈሪ ይቻላል? እኔ በቃ አልናገርም ከዚህ በላይ ለምን? ምንም ልል አልችልም። ያ እንትን እኮ ነው ማለት በእርግጥ እንዳልሽው እረዳለሁ። አስቤ ነበር ምን ያህል ሰው እንደሆነ ከአንቺ በላይ ንጋቱ ጓደኝነት ሳይሆን ምን አይነት እንዳለ ታውቃለህ ነገር ምን አለ። ከዛ ባለፈ ደግሞ አሁን ያለበት ሁኔታ እንዳልሽው በቃ ከቤተሰብም ጀምሮ አባትየውም ድሮ የሚፈሩበት አይነት አሁን ደግሞ እሱ አስቀጥሎታል። ሰሞኑን የተሰማውም ነገር ደግሞ አባትየው ያደርገው የነበረውን ነገር አስቀጥሎታል ተብሎ ነው የሚባለው። ከዚህ የተነሳ ሰው ይፈራዋል። ነገር ግን እኔ ይሄን ነገር በቃ ደፍሬ መናገር አለብን የሚለው ነገር ውስጥ የገባሁት ከምን አንፃር ነው? እሱ አንድ ግለሰብ ነው፣ እንደ ወንድምም እንደ ጓደኛም የማየው ነው። ነገር ግን እንደ ማህበረሰብ ደግሞ እንደ ሀገር ለብዙዎች የሚጠቅም ነገር ላይ መሳተፍና በቃ እውነቱን መግለጥ ጥሩ ነው ብዬ ደፍሬ። ይሄ እኮ ለነገ ህይወታችን ጥሩ አይደለም እኮ ነው እንዴ? እኔ በህይወት መኖር ፈልጋለሁ። አሁን እንኳን የምሰራውን ስራ ማጣት አልፈልግም። ገባ አይደለም? ምንም አይመጣም፣ አይዞሽ። አይ ምንም ማለት ከዚህ በላይ ምንም ልል አልችልም። ኦኬ። ስለዚህ ንጋቱና ከሚስቱ አካባቢ ያሉ የተለያዩ ነገሮች ሊኖሩ ስለሚችሉ እኔና አንቺ ተረጋግተን አውርተን ፈቃደኛ ከሆንሽ እንቀጥላለን። ምንም ማውራ ነገር የለም። ውድ ቤተሰቦች እንግዲህ ያው ፕሮግራማችንን ማስቀጠል ስላልቻልን እስቲ ከእሷ ጋር ማውራት ያለብን ነገር አውርተን ፈቃደኛ ሆነች መቀጠል ያለብንን ጉዳዮች እንቀጥላለን። መሄድ ወዳለብንን ቦታ እንሄዳለን። ያው እንደጠቀስኩላችሁ እነሱ ያሉበትን ቦታም ስፔሲፊካሊ የምናውቀው ነገር የለም። ነገር ግን ከነሱ እየሰማን ንጋቱም እንግዲህ አሁን እንድትተባበረን የምንፈልግበት ብዙ አይነት መንገዶች አሉ። ግልጽ ነው። የዚህ ሰውዬ ስፍራ በምን አይነት መንገድ እሱ ጋር መሄድ የሚቻልበት ዳይሬክት ነገሮችን ሳናጣራ ሄደን አንድን ሰው እንደዚህ አይነት ባዳም ልኮ ላይ ተሰማርታል ብለን መያዝም ሆነ መጠየቅ ማፋጠጥ አንችልም። ነገር ግን እሱን እኔ በራሴ ማጣራበት በቅድም በተፈጠሩ ጉዳዮች ብዙ መጠየቅ የምንችላቸው ጉዳዮች ስላሉ በዛ እንድትተባበሩ እንፈልጋለሁ። ነገር ግን አሁን እኔ ፕሮግራሜን ዘግቼ ልወጣ ባልኩበት ሰዓት ነው ጉዳይ እየተፈጠረ ያለውና ስለሚስቱ ስጠይቅ እኔ አብራው እዛው እየኖረች ያለች ነው እየመሰለኝ ያለው። እዛም ከሆነች መሀላቸውም እርግጠኛ ነኝ የምታውቀው ነገር ቢኖር ነው ለመደበቅ የሞከረች ያላችሁ እና መጠየቅ ባለብን መንገድ መጠየቅ ይኖርብናል። ውድ ቤተሰቦች እንግዲህ ፕሮግራሜን ከቀጠልኩኝ፣ ካልቀጠልንም እንግዲህ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።